ሰላም ወደዚህ ቻናል ቤተሰቦች እንደምንቆያችሁ እንደምንሰነበታችሁ። እንግዲህ በዛሬው ቪዲዮ ኤሰንስ ወይንም ሲወጡ ጥያቄዎችን እናያለን። እነዚህ ጥያቄዎች እንግዲህ ከፐብሊክ ሄልዝ ወይንም ሄልዝ ፕሮሞሽን ዲዚዝ ፕሪቨንሽን ኮርስ ወጡ፣ ከሜዠርመንት ኦፍ ሄልዝ ኤንድ ዲዚዝ ኮርስ ወጡ፣ በተጨማሪ ነርሲንግ ካሪኩለም ዴቨሎፕመንት እና ከሪሰርች ወጡ የላይሰንስ ኦር ሪሶርስ ጥያቄዎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ናችሁ እንደዚህ አዳዲስ ቪዲዮ እንዲደርሳችሁ ያድርጉ። ብትችሉ ቪፒኤን እያበራችሁ ተመልከቱልኝ። ቀጥታ ወደ ተዘጋጁ ጥያቄዎች እንሂድ። Question number 6. A nurse worked in a district at which most of the community cannot read and write. He delivered health education program on how prevent diarrheal disease on the community of the district. When the nurse delivered health education session, he used local spoken words and local proverbs. What is the most likely health education principle applied by the nurse? A. Health education aimed at change of behavior. B. Health education is based on scientific finding. C. The health educators have to make themselves acceptable. D. The health educator has to adjust his talk and action to suit the group ይላል። በአንድ ኮሚኒቲ ላይ በጣም ሎው ሊትሬሲ ወይም ብዙም እንግዲህ ያልተማሩ ማህበረሰብ አካባቢ ነው። አብዛኛው ሰው መጽሐፍን ማንበብ አይችልም። ስለ ዲያሪያል ዲዚዝ ፕሪቨንሽን ነርሱ የሄልዝ ኤዱኬሽን ሰጥተዋል። እንግዲህ ይህን ሄልዝ ኤዱኬሽን ሰጥተው ደግሞ እነሱ በሚያወሩት ቋንቋ ነው። መሀል ላይ እንደውም ፕሮቨርቦችን ይጠቀማል፣ ምሳሌያዊ አነጋገሮችን ይጠቀማል። እዛው እነሱ ማህበረሰብ የሚጠቀሙትን ጥያቄው ምንድን ነው? የትኛው ሄልዝ ኤዱኬሽን ፕሪንሲፕል ነው እንግዲህ ነርሱ አፕላይ እያደረገ ያለው ይላል። እናንተ ፓውዝ አድርጋችሁ ለመለሱ ሞክሩ። ምርጫ ኤ ላይ ሄልዝ ኤዱኬሽን ኤም አት ቼንጅ ኦፍ ቢሄቪየር። ዋና አላማው እንግዲህ ጀነራል ጎል ኦፍ ሄልዝ ኤዱኬሽን ቢሄቪየራል ቼንጅ ማምጣት ነው፣ የባህሪ ለውጥ ማምጣት ነው። ይሄ ትክክል ነው። ነገር ግን ሴናሪዎችን ላይ ስፔሲፊክ የሆነ ፕሪንሲፕል አይደለም። ሴናሪዮ ፎከስ ያለው እንግዲህ ሃው ኤዱኬሽን ዋዝ ዲሊቨርድ የሚለው ላይ ነው። ፋይናል ጎል ላይ አይደለም ማለት ነው። ካንሰል ታደርጋላችሁ። ምርጫ ቢ ላይ ሄልዝ ኤዱኬሽን ኢዝ ቤዝድ ኦን ሳይንቲፊክ ፋይንዲንግ። ይህም ትክክል ነው። ጀነራል እንግዲህ ሳይንቲፊካሊ የተገኘ ወይንም በሳይንቲፊክ የተረጋገጠ ጥናት መሆን አለበት ሄልዝ ኤዱኬሽን ስንሰጥ። ይህ ትክክል ነው። ነገር ግን ምንም አይነት ክሎ የለም ከሪሰርች ጋር ወይንም ኤቪደንስ ቤዝድ ኮንተንት ጋር በተገናኘ እንግዲህ ምንም አይነት ክሎ የሰጠነ የለም። እንግዲህ ጥያቄውን ኤምፋሳይዝ ያደረገ ያለው ኮሚኒኬሽን ስታይል ጋር በተገናኘ ነው። ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ላይ the health educator have to make themselves acceptable። ይህም ትክክል ነው። አክሰፕተብል መሆን አለበት፣ በማህበረሰቡ ተቀባይነት ሊኖረው ይገባል። ሄልዝ ኤዱኬሽን በሚሰጥበት ጊዜ ሶሻል አክሴፕታንስ ጋር በተገናኘ እንግዲህ ነግረን ወይንም የሚጠይቀን አይነት ኬዝ የለም ጥያቄያችን ላይ። ስለዚህ ካንሰል ታደርጋላችሁ። ትክክለኛ መልሳችን ምርጫ ዲ ላይ ያለው the health educator has to adjust his talk and action to suit the group። ስለዚህ ሄልዝ ኤዱኬሽን በሚሰጥበት ጊዜ ከማህበረሰቡ ቋንቋ ጋር ከማህበረሰቡ ባህል ጋር እንግዲህ ማይጻረን ሆኖ እነሱ በሚረዱት መልክ እንግዲህ መሆን አለበት። ስለዚህ ነርሱ እያደረገ ያለው ሄልዝ ኤዱኬሽን በሚሰጥበት ጊዜ ይሄን ፕሪንሲፕል ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 7. A nurse working in a district with a total population of 45,000. In the area, there was an epidemic of acute watery diarrhea that lasted for 3 consecutive weeks. The nurse observed 26 cases in the first week, 10 cases in the second, and 5 cases in the third week, and 4 days over the 3 weeks. Calculate attack rate of acute watery diarrhea over the 3 weeks. A. 89 acute watery diarrhea cases per 100,000 people at risk. B. 911 acute watery diarrhea cases per 100,000 people at risk. C. 578 acute watery diarrhea cases per 100,000 people at risk. D. 333 acute watery diarrhea cases per 100,000 people at risk ይላል። በጣም እንግዲህ ኢዚ የሆነ ጥያቄ ነው። ምንም ኮንፊውዝ መሆን አያስፈልግም። ቶታል ፖፑሌሽኑ ዲስትሪክት ፖፑሌሽኑ እንግዲህ 45,000 ነው። የኤፒዴሚክ ጊዜው የ3 ሳምንት ጊዜ ነው። እንግዲህ በየሳምንቱ አዳዲስ ኬዞች ነበሩ። ይሄን እንግዲህ መጀመሪያው ሳምንት ላይ 26 ኬዝ ነበረ፣ ሁለተኛ ሳምንት ላይ 10 ኬዝ፣ ሶስተኛ ሳምንት ላይ እንግዲህ 5 ኬዝ ነበረ። እንግዲህ ከነዚህ መካከል 4 ሰው ነው ህልፈቱ የደረሰበት። ጥያቄው ምንድን ነው? አታክ ሬቱን ነው እንግዲህ ካልኩሌት አድርጉ የሚለን። ስለዚህ የሞቱትን አንጠቀምም ማለት ነው። ምክንያቱም አታክ ሬት ካልኩሌት ለማድረግ እንግዲህ ቶታል ኒው ኬዝ ዱሪንግ አውትብሬክ ሲካፈል
ፖፑሌሽን አት ሪስክ ሲባዛ እንግዲህ በ10 ዘ ፓወር ኦፍ ኤን አድርገን የምናገኘው ውጤት መልሳችን ይሆናል ማለት ነው። አውትብሬክ እና ኤፒዴሚክ በሚኖርበት ጊዜ እንግዲህ እንጠቀማለን። ምክንያቱም በማህበረሰቡ ዘንድ ያለውን የሪስክ ኦፍ ዲዚዝ እንግዲህ ሜዥር ያደርግልናል። ሶ ቶታል ኬዙ እንግዲህ ስንት ነው? የመጀመሪያ ሳምንት 26፣ ሁለተኛ ሳምንት 10፣ ዘን ሶስተኛ ሳምንት 5 ኬዝ ይለናል። ስለዚህ እነዚህን መደመር ነው። 26 ሲደመር 10 ሲደመር 5 41 ኬዝ ይመጣል። ስለዚህ ሁለተኛው ስቴፕ ምንድነው? እንግዲህ አታክ ሬቱን ካልኩሌት ማድረግ ነው። ሶ አታክ ሬቱን ካልኩሌት ለማድረግ እንግዲህ ቶታል ኬዝ አለ። ቶታል ኬዝ ሲካፈል ለፖፑሌሽን አት ሪስክ እናካፍላለን። ስለዚህ ቶታል ኬዛችን 41 ሲካፈል ለ45 ሺህ እናደርጋለን ባዛ በ100,000 እናደርጋለን። ሶ ይሄን አካፍላችሁ በምታባዙበት ጊዜ 41 ሲካፈል ለ45 ሺህ ወደ 0.00911 ይሰጠናል። ይሄን እንግዲህ በ100,000 በምታባዙበት ጊዜ 911 ወይንም 911 ይሰጠናል ማለት ነው። ስለዚህ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Number 8, Health Professional Competency Assessment and Licensure Directorate of Ministry of Health want to assess the nursing professional curriculum together with concerned bodies. In the process of evaluation, the team gave emphasis on description, specifically in relation to program objective. What is the most likely curriculum evaluation model used by the team? A. Second generation model. B. Third generation model. C. First generation model. D. Fourth generation ሞዴል ይለናል። ሚኒስትሪ ኦፍ ሄልዝ ኮምፒተንሲ እና ላይሰንሸር ቦዲዎች ናቸው። የነርሲንግ ካሪኩለም የሚገመግሙ አሉ፣ ገምጋሚዎች አሉ። እነዚህ ገምጋሚዎችን እየገመገሙ ነው። ምንድነው የሚገመግሙት? እንግዲህ ዋና እንግዲህ ትኩረታቸው ዲስክሪፕሽኑ ላይ ነው፣ ወይንም የካሪኩለሙ ገለጻ ላይ ነው። ኦብጀክቲቫቸው እንግዲህ ተሳክቷል ወይስ አልተሳካም የሚለውን ለመግለጽ እንግዲህ የሚያለም ነው። ጥያቄው ለን እንግዲህ ምንድነው የየትኛው ካሪኩለም ኢቫሉዌሽን ሞዴል ነው እየተጠቀሙ ያለው ይለናል። እንግዲህ እናንተ ፓውዝ አድርጋችሁን ለመለስ ሞክሩ። እንግዲህ እንደምታውቁት አራት ጀነሬሽናል ሞዴሎች አሉት። እነዚህም እንግዲህ ፈርስት ጀነሬሽን ምንለዋለን። ይሄ እንግዲህ ፈርስት ጀነሬሽን ዋና ትኩረቱ እንግዲህ ምንድነው ሜዠርመንት ጋር በተገናኘ በካሪኩለሙ መሰረት ይማራሉ። ዘን ተማሪዎች ደግሞ ሜዠር ይደረጋሉ። የሚመዘኑት እንግዲህ በፈተና ነው የሚመዘኑት። ሌላኛው እንግዲህ ስኮር ጋር በተገናኘ ስኮር ያደርጋሉ ወይም ቁጥራዊ የሆኑ አሰስመንት የሚያደርጉ ከሆነ ፈርስት ጀነሬሽን ሞዴል እንላለን። ሰከንድ ጀነሬሽን ሞዴል ምንለው እንግዲህ ገለጻ ጋር በተገናኘ ዋና የካሪኩለሙ ኦብጀክቲቭ ምን ያህል እንደተሳካ መግለጽ ላይ ያተኮረ እንደሆነ እንግዲህ ሰከንድ ጀነሬሽን ሞዴል እንላለን ማለት ነው። ስለዚህ ለኛ ኬስ ሴናሪዮ እንግዲህ ትክክለኛ መልስ ሰከንድ ጀነሬሽን ሞዴል የምንለው ምርጫ ኤ ላይ ያለው ይሆናል ማለት ነው። ሌላኛው ጀነሬሽን እንግዲህ ሰርድ ጀነሬሽን ነው። ይህም እንግዲህ ጀጅመንት የሚደረግበት ጀነሬሽን ኦፍ ሞዴል የካሪኩለሙ ዋና ጠቃሚነት ምንድን ነው፣ ዋና ቫልዩ ምንድን ነው የሚለው ላይ እንግዲህ የሚያተኩር ከሆነ ሰርድ ጀነሬሽን ሞዴል እንላለን ማለት ነው። ምክንያቱም ጀጅ ነው የሚያደርጉት፣ ጀጅ የሚያደርጉት ቤዝዶን ደግሞ ቫልዩ ነው ማለት ነው። የኛ ኬስ ሴናሪዮ ላይ ደግሞ እንግዲህ ምንም አይነት ኤቪደንስ የለም ከጀጅመንት ጋር የተገናኘ ማለት ነው። ስለዚህ አንስት ታደርጋላችሁ። ሌላኛው እና የመጨረሻው እንግዲህ ፎርዝ ጀነሬሽን ነው። ፎርዝ ጀነሬሽን የምንለው እንግዲህ ፎከስ የሚያደርጉ ስቴክሆልደሮች ጋር ወይም ባለድርሻ አካላት ጋር እንግዲህ ያሳተፈ የግንዛቤ መፍጠር ነው የሚካሄደው። ይሄ ጀነሬሽን ላይ ኔጎሽዬሽን ነው። ስቴክሆልደሮች ወይም ባለድርሻ አካላት አንድ ላይ ይሳተፉና እንግዲህ ግንዛቤ መፍጠር ላይ የሚያተኩሩ ከሆነ ታይፕ ኦፍ ጀነሬሽን ሞዴሉ እንግዲህ ፎርዝ ጀነሬሽን እንላለን። ስለዚህ ፈርስት ጀነሬሽን ምንድነው? ሜዠርመንት ነው። ሰከንድ ጀነሬሽን ቤዝድ ኦን ዲስክሪፕሽን ኤንድ ኦብጀክቲቭ፣ ተርድ ጀነሬሽን ፎከስ ኦን ጀጅመንት፣ ፎርዝ ጀነሬሽን ደግሞ ኔጎሽዬሽን ላይ ያተኩራል ማለት ነው። ስለዚህ እኛ ሴናሪዮ እንግዲህ የትኛውን ትክክለኛ መልስ ምርጫ ኤ ላይ ያለው ሰከንድ ጀነሬሽን ሞዴል የምንለው ይሆናል ማለት ነው። Question number 9. An epidemic investigation team in the regional health found an epidemic disease in a community. The investigator found that the disease occurred due to consumption of contaminated community water supply. And the disease has an epidemic curve with a wide peak. What is the most likely type of epidemic in this community? A. Mixed epidemic. B. Progressive epidemic. C. Point source epidemic. ኮንቲኒየስ ኮመን ሶርስ ኤፒደሚክ ይላል። የሆነ ኮሚኒቲ ውስጥ እንግዲህ ኤፒደሚክ ዲዚዝ ተነስቷል። ለዚህ ኤፒደሚክ ዲዚዝ እንግዲህ ወተር ሳፕላይ መኖሩ ነው። እንግዲህ አብዛኛው ሰው ኮመን የሆነ ኤክስፖዠር ነው ያላቸው። እንግዲህ ኤፒደሚክ ከርቭ በምታዩበት ጊዜ ዋይድ የሆነ ፒክ አለው።
ሶ እንግዲህ ሳጀስት የሚያደርግልን ኤክስፖዠሩ እንግዲህ ኦቨር ፔሪድ ኦፍ ታይም የቆየ እንደሆነ ነው። ሶ ጥያቄ ምለን እንግዲህ ምንድነው የሞስት ላይክሊ ታይፕ ኦፍ ኤፒዴሚክ የሆነው ዘረዘሩ ምርጫዎች ውስጥ የትኛው ነው እንግዲህ በሞስት ላይክሊ ታይፕ ኦፍ ኤፒዴሚክ የሆነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ሚክስድ ኤፒዴሚክ ይለናል። ሚክስድ ኤፒዴሚክ አይሆንም። ምክንያቱም ሚክስድ ኤፒዴሚክ የምንለው ምን አይነት ኤፒዴሚክ ነው እንግዲህ ከሰው ወደ ሰው የሚዛመቱ አይነት ከሆነ እንግዲህ ሚክስድ ኤፒዴሚክ እንላለን። በተጨማሪም እንግዲህ የኮንቲኒየስ እና የታርጌትድ ወይንም የፕሮግሬሲቭ ወረርሽኝ አይነት ከሆነ ሚክስድ እንላለን። እንግዲህ የኛ ኬስ ሴናሪዮ ላይ ምንም አይነት ከሰው ወደ ሰው መዛመቱን የሚገልጽ ፍንጭ የለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ እንግዲህ ምንድነው የሚለን ፕሮግሬሲቭ ኤፒዴሚክ ይላል። እንግዲህ ፕሮግሬሲቭ ኤፒዴሚክ የምንለው ከፐርሰን ቱ ፐርሰን ትራንስሚት የሚሆን ከሆነ ፕሮግሬሲቭ ኤፒዴሚክ እንላለን። ሶርሱ ይሄ ምንድነው ኮንታሚኔትድ ወተር ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ፖይንት ሶርስ ኤፒዴሚክ ይላል። ፖይንት ሶርሳቸው ኮመን ነው፣ ትክክል ነው። ነገር ግን ከርቡን በምታዩበት ጊዜ ፖይንት ሶርስ ኤፒዴሚክ ላይ ሻርፕ ፒክ ነው የሚኖራቸው። ይህም እንግዲህ ጫፉ በጣም ሹል የሆነ አይነት ናሮ ሼፕድ የሆነ ፒክ ነው የሚኖረው ፖይንት ሶርስ ኤፒዴሚክ ላይ። ሴናሪዎችን ላይ ዋይድ ፒክ ይለናል። ሶ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ዲ ላለው ኮንቲኒየስ ኮመን ሶርስ ኤፒዴሚክ ምንለው ይሆናል ማለት ነው። ምክንያቱም እንግዲህ ኮንቲኒየስ የሆነ ኤክስፖዠር አለ እዛው ኮንታሚኔትድ ከሆነ ውሃ ማለት ነው። ሶ ይሄ መኖሩ ምን አይነት ከርቭ እንዲኖር ያደርጋል? እንግዲህ ሰፊ ጫፍ እንዲኖረው ያደርጋል። ዋይድ የሆነ ፒክ እንዲኖረው ያደርጋል። ሶ ከፖይንት ሶርስ ኤፒዴሚክ ዲስቲንጉሽ የምታደርጉት ሌላኛው ክሉ ነው። ስለዚህ ለኛ ኬስ ሴናሪዮ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። A researcher wanted to conduct a study on the prevalence and associated factor of trachoma among under 5 children in a district. Then the researcher wanted to set appropriate objective. What is the most likely specific objective of this research? A. To study the prevalence of trachoma among under 5 children. B. To appreciate the prevalence of trachoma among under 5 children. C. To understand associated factor of trachoma among under 5 children. D. To explore factors that may be linked with trachoma ይልናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ሶ ምርጫ ዲ ላይ to explore factors that may be linked with trachoma የሚለው እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም እንግዲህ ስፔሲፊክ ኦብጀክቲቭ እና ጄኔራል ኦብጀክቲቭ ሲጻፍ መሟላት ያለባቸው ቅድመ ሁኔታዎች አሉ። ስፔሲፊክ ኦብጀክቲቭ በሚጻፍበት ጊዜ የራሱ የሆነ የአጻጻፍ ዘዴ አለ። ስፔሲፊክ ኦብጀክቲቭ ሲጻፍ አንደኛ ፕሪሳይስ መሆን አለበት፣ ሁለተኛ ሜዠረብል የሆነ ኮምፖነንት ሊኖረው ይገባል። ለምሳሌ እንግዲህ ጥያቄው ላይ ፕሪቫለንስ አለ፣ ሪስክ ፋክተሮች አሉ። ስለዚህ እነዚህ ኮምፖነንት ናቸው፣ ሜዠረብል ኮምፖነንት ናቸው። ስለዚህ ሜዠረብል ኮምፖነንቶችን ማካተት አለበት ስፔሲፊክ ኦብጀክቲቭ በሚጻፍበት ጊዜ። እንግዲህ ምርጫ ዲ ላይ ምንድነው የሚለን ኤክስፕሎር ይለናል። ሶ ኤክስፕሎር ማለት እንግዲህ ቫግ የሆነ ተርም ነው። ሶ ስፔሲፊክ ኦብጀክቲቭ ክራይቴሪያን እንግዲህ ቅድም በጠቀስነው ላይ ሚት አያደርግም ወይንም እንግዲህ አይገልጽልንም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ቱ አንደርስታንድ አሶሺየትድ ፋክተር ይለናል። ሶ እንግዲህ አንደርስታንድ የምንለው ተርም አፕሮፕሪየት የሆነ ተርም አይደለም፣ በጣም ጄኔራል የሆነ ተርም ነው። ሶ ዳይሬክትሊ ሜዠር አያደርግም። ምክንያቱም ቅድም ስፔሲፊክ ኦብጀክቲቭ ሜዠረብል መሆን አለበት ብለን እንግዲህ ጠቅሰናል። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ቱ አፕሪሺየት ዘ ፕሪቫለንስ ኦፍ ትራኮማ የሚለው እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም ቱ አፕሪሺየት ይላል። አፕሪሺየት ማድረጋች ምን አያደርግም? ሜዠር ማድረግ አይችልም ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ቱ ስተዲ ዘ ፕሪቫለንስ ኦፍ ትራኮማ አማንግ አንደር 5 ቺልድረን የሚለው ኦፕሽን ኤ ላይ ያለው መልሳችን ይሆናል። ምክንያቱም ክሊር ነው፣ ሜዠረብል ነው፣ ዳይሬክትሊ አሰስ ማድረግ ለስፔሲፊክ ኦብጀክቲቭ ዴፊኒሽን ትክክለኛውን ክራይቴሪያ የሚያሟላው እንግዲህ ኦፕሽን ኤ ላይ ያለው ቱ ስተዲ ዘ ፕሪቫለንስ ኦፍ ትራኮማ አማንግ አንደር 5 ቺልድረን የሚለው ትክክለኛ መልሳችን ይሆናል ማለት ነው።